ሻሎም ቅዱሳን እንደምናላችሁ በያላችሁበት ሰላምታችን ይድረሳችሁ። ጌታ መልካም አምላክ ነው። ጌታን ስለዚህ ቀን እጅግ አድርገን እንባርካለን። ዌልካም በድጋሚ ሄርሞኒዬ እንኳን ደህና መጣሽ። እግዚአብሔር አምላክ ይባርክሽ። መጽሐፍ ሩትን ጌታ እንደረዳን በዛ ላይ ነው የምንቆየው ዛሬ። እስኪ ጊዜውን ሰዓቱን ለእግዚአብሔር አሳልፋ የሰጠች ሄርሞኒዬ ትጸልይልንና ከዛ ቀጥታ ወደ እግዚአብሔር ቃል እንሄዳለን። ተባረክ ሄርሞኒዬ፣ ቀጥይ ጸልይ። ጌታ ይባርክሽ። ሃሌሉያ፣ እግዚአብሔር ይባርክ። ዛሬ ደግሞ እንደ ልማዳችን የእግዚአብሔርን ቃል አብረን የምንካፈልበት ጊዜያችን ነው። እግዚአብሔር የመረዳትን ባለጠግነት መንፈስ እንዲሰጠን በቃሉ ሁላችንም እንዲናገር አብረን ጌታን እያመሰገንን እንጸልያለን። ጌታ ደግሞ አብሮን በመንፈሱ ያገለግለናል። ክብር ለኢየሱስ ይሁን። ስለዚህ ምስጋና የሚገባውን ጌታን እየጠራን ኃያል ንጉስ ታማኝ የሆነውን በምህረትና ቸርነቱ ከኛ ጋር ለሆነው እኔ ከእናንተ ጋር ነኝ ያለን እግዚአብሔርን እያመሰገንን ሃሌሉያ። ምስጋና፣ ክብር፣ ውዳሴ ሊቀበል የተገባ ነው የተባለው እያመሰገን ነው። በእውነት ምስጋና ይገባሃል፣ ክብርም ይገባሃል፣ ውዳሴም ይገባሃል። አንተ አምላካችን ነክ ያልነው ሃሌሉያ። አንተ ጌታችን ነክ፣ አንተ የህይወታችን ራስ ነክ። እናመሰግንሃለን። ምህረትን ባንተው ቀናል፣ ፍቅርን ባንተው ቀናል፣ እውነትን ባንተው ቀናል፣ ቸርነትን ባንተው ቀናል። የእውነተኛው መምህራችን አንተ ነክ። እናመሰግንሃለን። ምስጋና ይገባሃል፣ ክብርም ይገባሃል። እንዳንተ ያለ አምላክ ስለሌለ ደስ ይለናል። አምላካችን ተብለን ባንተ ስለተጠራን መጠሪያችን ስለሆንክ የዘላለም ቅዱስ እግዚአብሔር ሆይ ክብርና ምስጋና በዚህ ማለዳ ላይ ላንተ እንሰጥሃለን፣ ከፍ እናደርጋለን። ሕያው ሆነ ለዘላለም የምትኖር አንተ ብቻ ስለሆንክ ይገባሃል፣ ይገባሃል። እናመሰግንሃለን። የዘላለም ቅዱስ እግዚአብሔር ሆይ በዚህ ሰዓት በዚህ ጊዜ ቃልህን አውጥተን በተማርን ጊዜ የመረዳትን ባለጠግነት መንፈስ ለጊዜው የሚሆን ለወቅቱ የሚሆን ለዘመኑ የሚሆን ነገን የሚያሻግረን እግዚአብሔር አምላክና አባት ሆይ በቃል ውስጥ ያለ የጥበብና የመገለጥ መንፈስ አንተን እንድናውቅ አንተን ፈልገን እንድናገኝን ምህረትን ከቃል ውስጥ እንድናውቅ ቸርነትን ከቃል ውስጥ እንድናውቅ ለነጋችን ስንቅ እንዲሆነን የዘላለም ቅዱስ እግዚአብሔር ሆይ በመንገዳችን ላይ ቃል እንዲበራ በጨለማ እንዳንወድቅ ደግሞ እንዳንሰናከል ተስፋ እንዳንቆርጥ የዘላለም ቅዱስ እግዚአብሔር ሆይ በኢየሱስ ክርስቶስ ስምና ስልጣን ቃል በእውነት በመካከላችን እንዲገለጥ ቃል በእውነት በስልጣን እንዲሰበክ ቃል በእውነት በእውነት እንዲገለጥ በኢየሱስ ክርስቶስ ስምና ስልጣን በፊት ጸለይኩኝ። እግዚአብሔር አባትና አምላክ ሆይ ለሰሚም ለተናጋሪም ጸጋን ትሰጣለህ። የምንረዳበትን ጸጋ ትሰጣለህ፣ የምናውቅበትን ጸጋ ትሰጣለህ። ለቀረቡ ቅርብ ነክ የዘላለም ቅዱስ እግዚአብሔር ሆይ በኢየሱስ ክርስቶስ ስምና ስልጣን በመካከላችን እንድታገለግለን በፊት ጸለይኩኝ። በመካከላችን ውስጥ እግዚአብሔር ሆይ ከዚህ ቃል የተነሳ በኢየሱስ ክርስቶስ ስምና ስልጣን ተስፋን እንድንሰንቅ ነገን እንድንተምን እግዚአብሔር እስከ ፍጻሜ ድረስ እንድንሮጥ እግዚአብሔር በጽናት እንድንቆም እግዚአብሔር አምላክና አባት ሆይ በትውልድ ልብ ውስጥ ተስፋ መቁረጥ የተመታ እንዲሆን እግዚአብሔር አምላክና አባት ሆይ በዳርክነት ዘመን ተስፋን ሰንቀው እንደሄዱ እንደተጓዙ እግዚአብሔር መንገዳቸው እንደቀናላቸው እግዚአብሔርን ታምነው እስከ ፍጻሜ ድረስ እግዚአብሔር አምላክና አባት ሆይ ካንተ የሆነውን ከመለኮት ዓለም ሱፐርናቹራል ላያቸው ላይ እንደመጣ ዛሬም በፊት በኢየሱስ ክርስቶስ ስምና ስልጣን ተስፋን እንድንይዝ ተስፋን እንድንሰንቅ በተስፋ እንድንኖር በተስፋ እንድንቀጥል ጽናት ውስጣችን
ውስጣችን እንዲገባ አቅም ውስጣችን እንዲገባ ፓሽን ውስጣችን እንዲገባ የዘላለም ቅዱስ እግዚአብሔር ሆይ የምናደርገውን ነገር ሁሉ በእውቀትና በመረዳት እንድናደርግ የሚያደርገን የቃለ እውቀት በዚህ መጽሐፍ ውስጥ ያለ በዚህ ሴት ውስጥ ያለፈ የመለኮት አጀንዳ ዛሬም አጀንዳችን እንዲሆን ዛሬም ስታተሳችን እንዲሆን ዛሬም የኛ ፋይል እንዲሆን በኢየሱስ ስም ጸልያለሁ። ይሄ ለትምህርታችሁ ተጽፏል ተብሎ እንደተባለልን እግዚአብሔር አምላክና አባት ሆይ በትምህርታችን በተጻፈው ውስጥ እግዚአብሔር ለነገሮች ኤክስኪውዝ እንዳንሰጥ ለውድቀት ለኃጢአት ለተስፋ መቁረጥ እግዚአብሔር አምላክና አባት ሆይ ጽኑ ተብሎ እንደተባለ ለጽናት እግዚአብሔር አምላክ ሆይ ምልክት እንድታረገው ቃልህን ኃይል እንድታረገው ቃልህን ስልጣን እንድታረገው ቃልህን በመጽናት እስከ ፍጻሜ ድረስ የምንሄድበትን የምንጓዝበትን መንገዳችንን እንዲያቀናልን የዘላለም ቅዱስ እግዚአብሔር ሆይ አይኖቻችን አንተን እንዲመለከቱ በቃልህ አልፈን እንድትናገር በጌታ በኢየሱስ ስም እኔ ጸልያለሁ። ክብር ላንተ ይሁን። የተወደደ ሰዓት ላንተ ነው። አብረን በመካከላችን እግዚአብሔር አምላክ ሆይ በመንፈስህ እንድታገለግለን ቅዱስ ቅባት በእናንተ ውስጥ አለ ተብሎ እንደተጻፈ እግዚአብሔር አምላክ ሆይ ዛሬም የምታስተምር የምታቀና የምታስተካክል ቅዱስ ይሁንክ አስተማሪ ይሁንክ። ሃሌሉያ። በመካከላችን ስላለክ ደስ ይለናል፣ እናመሰግንሃለን። ክብርና ምስጋና ሁሉ ተጠቅልሎ ላለና ለሚኖር ለተባለው ሃሌሉያ በመካከላችን ላለክ ለአንተ ክብርን ሰጠን። አሜንና አዎ በሆነው በልጅ በኢየሱስ ስም አሜን አሜን። ጌታ ኢየሱስ ይባርክሽ ሸርሞን። እግዚአብሔር አምላክ አብዝቶ ይባርክሽ። ጌታ ይባረክ። ጌታ ድንቅ ነው። አሜን። እግዚአብሔር አምላክ ይረዳናል፣ ያስተምረናል። ስፔሻሊ ምዕራፍ 1 ላይ ከቻልን ወደ 2 የምናልፈው ምዕራፍ 1ን ኮንክሉድ ማድረግ ከቻልን እሱን ደግሞ ታይም ካለን ወደ 2 ገብተን ማየት እንችላለን እና ግን ምዕራፍ 1 ላይ ስንመለከት ላስት ዊክ ስንመለከት የነበረው የአቤሜሌክ ፋሚሊ እንዴት ከሞዓብ በራብ ምክንያት ወደ ሞዓብ እንዴት እንደመጣ ከቤተልሔም ስንመለከት ነበረ። እነዚህ ሰዎች እንደውም እኔ ጥያቄ የማደርጉ አንዳንድ ጊዜ በእግዚአብሔር ምሪት ነው ወይ የወጡት የሚለው ጥያቄ ያለኝ ብዙ ጊዜ። አንዳንድ ጊዜ የእግዚአብሔርን ምሪት ሳንጠይቅ ከብዙ ፍርስትሬሽን የተነሳ በራሳችን ሀሳብ ተጉዘን በራሳችን ፈቃድ ሄደን ከዛ በኋላ በራሳችን መንገድ ከሄድን በኋላ እግዚአብሔርን ኩዌስችን እናደርገዋለን። እዚህ ጋር ኑኃሚን እግዚአብሔርን ጠይቃ ትውጣ እዚህ ጋር የተጻፈ ነገር የለም። ነገር ግን እግዚአብሔር አስመሮኛል አለች። ወደ ባዕድ ምድር እንዳይሄዱ እንደተነገራቸው እናውቃለን። ስፔሲፊክሊም ተነሱና ሄዱ የሚል ቃል እዚህ ጋር አንመለከትም። ነገር ግን ምሪትን ሁል ጊዜ ከእግዚአብሔር መጠየቅ በጣም ያስፈልጋል። ምክንያቱም መንገዶች ሁሉ ወደምንፈልገው ቦታ አያደርሱንም ማለት ነው። የወሰድናቸው መንገድ ስለመሰሉ ሁሉ መንገድ ወዳሰባችሁበት ወደ ፍጻሜያችሁ አያደርሷችሁም እና በጣም ተጠንቅቀን ማድረግ ነው ያለብን። ስፔሻሊ ምሪትን በተመለከተ በየትኛውም መንገድ ትዕግስት ያስጨርሳል። እግዚአብሔር ቆዩ ሊል ይችላል። ግን አንዳንድ ጊዜ ፍረስትሬትድ ሆነን የማይሆን ራንደም የሆነ ዲሲሽን ወስደን እንደው ያልሆነ ህይወት ውስጥ ኢንዳፕ እንዳናደርግ ተጠንቅቀን ብናስብ ከነዚህ ሰዎች ህይወት እንማራለን ያንላሉ። ምክንያቱም ኤንድ ኦፍ ዘ ዴይ እግዚአብሔር ህዝቡን ጎበኘ ይላል። ባሏን ካጣች በኋላ ልጆቿን ካጣች በኋላ እግዚአብሔር ህዝቡን ጎበኘ ይላል። በቤተልሔም ሰዎች ነበሩ። ስለዚህ እነዛ ሰዎች ተጎበኙ። ተመልሳ ልትሄድ ስትነሳ እዚህ ጋር እንመለከታለን እና ግን ተመልሳ ልትሄድ የተነሳችበት አነሳሷ በጣም የምሬት አነሳስ ነው። እግዚአብሔር ወጥቶብኛል ምሬት አለው ውስጧ እና በጣም መጠንቀቅ አለብን ያልኩት ለዛ ነው። እና ፕሮብሌማችን መራራ እንዳያደርገን ፕሮብሌምን እንዲፍረን ወይ ማየት ያን ላስት ዊክም ትንሽ ገረፍ አድርገን ነው ያለፍነው እና ፕሮብሌም ወደ ህይወታችሁ ሲመጣ እንዴት ነው ሃንድል የምታደርጉት እና ውስጣችሁን እንዳያስመረራችሁ ያለፋችሁበት። ምክንያቱም ሁለቱም ሞትን ፌስ አድርገው እችኛዋ አምላክሽ ትላታለች። አምላክ ያስመሮኛል ስትላት አምላክሽ ትላታለች እና እችኛዋ ደግሞ እግዚአብሔር አስመሮኛል ትላለች እና ስለዚህ በጣም መጠንቀቅ ያለብን እንዴት ወጣን
መጀመሪያ እግዚአብሔርን ጠይቀን የወጣ ነው። የገባንበት ፕሮብሌም ዛሬ ላይ ያለንበት ፕሮብሌም ከእግዚአብሔር ጋር ተነጋግረን ነው ወይም ያለፈውን ታሪክ ሪግሬት እያደረጋችሁ ያላችሁት ባለፈው እኮ ይሄ ነገር የሆነ የምትሉትና በጣም ሪግሬት የምታደርጉበት በእግዚአብሔር ምሪት ነው ያደረግነው። በእግዚአብሔር ምሪት ከሆነ እግዚአብሔር ጸጋ አለው። እግዚአብሔር በዛ ውስጥ መውጫውን ያደርጋል። ኢቭን ዶ ካለ እግዚአብሔር ምሪትን ብትሄዱ ውስጣችሁን እንዳያስመርረው ነው የምላችሁ። እግዚአብሔርን ለሚወዱ እንደ ሀሳቡ ለተጠሩ ነገር ሁሉ ለበጎ ይደረጋል ስለሚል እግዚአብሔር ለመልካም ከዛ ውስጥ መልካም ነገርን ያወጣል እና በፍጹም አትመረሩ የሚላለኝ እና ፋይናሊ ግን እዚህ ጋር መጽሐፉን ስናጠቃልል የምንመለከተው የምትገርም ታላቅ ሴት ሩት መጽሐፉን የጻፈችው አሕዛብ የሆነች ሞዓባዊት የሆነች ከእግዚአብሔር ሕዝብ ላይ ፎርቢድን የሆነች ግን ምን አለች? ሕዝብሽ ሕዝቤ ነው፣ አምላክሽ አምላኬ ነው። እና እዚህ ጋር ትንሽ ነገር ተውላችሁና ለሄርሞንዬ ልስጣትና እሷ በልቧ ያለውን ትናገርና በህይወታችሁ ዶንት ጊቭ አፕ። በጣም ሰሞኑን እግዚአብሔር በልቤ ላስት ዊክ ካስተማርኩ በኋላ ህይወቷ አልኳችሁ ይሄ መጽሐፍ በጣም ቻሌንጅ የሚያደርገኝ ላይፍ ያላት ናት ሩት ማለት እና ዶንት ጊቭ አፕ። አሁን ያላችሁበት ቦታ ላይ ሆናችሁ ዛሬ ጊቭ አፕ አድርጉ፣ ተስፋ ቁረጡ በቃ የሚላችሁ ነገር ካለ እስትንፋሳችሁ እስካልተወሰደ ድረስ there is always opportunity አለ። እግዚአብሔር በእናንተ ውስጥ ሊሰራ ያለው ታላቅ ስራ አለ። ስለዚህ በምንም ተስፋ አትቁረጡ። ዶንት ጊቭ አፕ። ዛሬ ከዚህ ትምህርት ዶንት ጊቭ አፕ የሚለውን ወሰዱ። እቺ ሴት ባሏ ሞቶ ሞዓባዊት ሆና ይሄ ነው መጨረሻ ስትላት ኖ ኖ ኖ አለቻት። ይሄ የኔ መጨረሻ አይደለም፣ ኢትስ ኖት ማይ ዴስቲኒ አለቻት። የኔ መጨረሻ ሞዓብ አይደለም ብላ ሪፊውዝ አደረገች። አንዳንድ ፕሮብሌም በቃ እናንተን እዛ ውስጥ ባያዝድ ሊያደርጋችሁ ሊይዛችሁ ከዚህ ውስጥ አትወጪም በቃ ይዤሻለሁ የሚል ዛሬ በጌታ በኢየሱስ ክርስቶስ ስም እሱን ጥሶ መውጣት ይሁንላችሁ። ዛሬ ይልቀቀዋችሁ። እንደ ሞዓብ የተጣበቀባችሁ እንደ ኑኃሚን ደግሞ አረጋግጦ የሚነግራችሁ አይምሯችሁን የያዘ ልባችሁን የያዘ ከእናንተ ህይወት ላይ ገለባ እንደሚጠረግ ይጠረግ በጌታ በኢየሱስ ስም። አሻቅባችሁ የእግዚአብሔርን ተስፋ ተመልከቱ። እግዚአብሔርን ተስፋ አድርጉት። ሞዓብ ዴስቲኒ አይደለም ማለች። ሞዓብ መጨረሻ አይደለም ማለች። ዶንት ቴል ሚ ያለቻት። በቃ ሰምታይምስ የሆነ ሰርከምስታንስ ህይወታችን ላይ ያለ ስቲግማ ሆኖ መቅረት ይፈልጋል። በህይወታችን ውስጥ ጠባሳ ሆኖ መቅረት ይፈልጋል፣ ወይም እዛ ውስጥ ማስቀረት ይፈልጋል። ለዛ ነው ዳዊት ምን አለ? እግሮችን ከረግረግ ጭቃ ወጣ ይላል። አንዳንድ ፕሮብሌም አንዱን እግራችሁን ስታነሱት አንዱ እግራችሁን ያጠልቃችኋል። በረግረግ ውስጥ ፕሮግረስ የለም። ኢቨን ዶ ዛሬ የምታልፉበት ህይወት ፕሮግረስ ባይኖረው ዶንት ጊቭ አፕ። እቺ ሴት ምንም ከፊት ለፊቷ የኤዶሚያስን በረሃ እያወቀች እንደገና እዛ የምትሄጅበት ሀገር ተስፋ የለውም እያለቻት አይ ዊል ኔቨር ጊቭ አፕ። ለምን? በውስጧ የሚሰማት እግዚአብሔር የተናገራት በውስጧ ጩኸት አለ፣ በውስጧ ህዝብ አለ፣ በውስጧ ተስፋ አለ፣ ገና የምትወልደው አለ፣ ገና ቦዔዝን ለማግባት ውስጧ ጩኸት አለ። እዛ መጨረሻው አለ። እግዚአብሔር መንፈስ ቅዱስ ያግዘን። ዛሬ በትንሹ ተስፋ የምትቆርጡ እቺ ሴት ትልቅ አስተማሪያችን ናት። ሞዓብ ላይ ሆና ምን አለቻት? እዛ ብትሄጂ ተስፋ የለም፣ ተስፋሽ እኔ ነኝ ብላ ተስፋዋን ሁሉ ጠቅልላ እሷ ላይ ያደረገችው። ባል የለም፣ ፎርቢድንሽ ትክክል ነው፣ ታንጀብል ነው ፕሮብሌሙ። ከዛ በላይ ግን እግዚአብሔርን እመኑት። እኔ የፕሮብሌም ትልቅ አላቅም፣ እኔ እግዚአብሔር ትልቅ ነው። አሜን። እግዚአብሔር ትልቅ ነው። ከምታስቡት በላይ ከምትገምቱት በላይ ቢዮንድ ዩር ካፓሲቲ ነው አይደል የሚለው ኤፌሶን መጽሐፍ ላይ። በቃ ኤክሲደንትሊ የሚሰራ እግዚአብሔር መንፈስ በእኔና በእናንተ ውስጥ አለ። ከምታስቡት በላይ በእናንተ ህይወት ይሰራል። ስለዚህ በምንም ተስፋ አትቁረጡ። ዛሬ ጠላት የሰማችሁት ነገር ወደ ልባችሁ የመጣ እያለፋችሁበት ያላችሁት ነገር ከምታደርጉት ነገር እንዳያስቆማችሁ። እቺ ሴት አልቆመችም። ፕሮብሌሙ አላስቆማትም። ሞዓብ አላስቆማትም። እቺ ሴት አላስቆመቻትም። ምድረ በዳ አላስቆማትም። ማንም የተነገረው ቃል አላስቆማትም። ሄዳለሁ አለች። ፍጻሜ ላይ ደርሳለሁ አለች። የተናገረኝ ውስጤ አለ መጽሐፉ ባይልም እንደሱ ነው ፓሽኗ የሚናገረው። እና ፕሊስ ዱ ኖት ጊቭ አፕ። ዛሬ ተስፋ ልትቆርጡ የመጨረሻው ፖይንት ላይ ደርሻለሁ፣ ውስጤ ባዶ ሆኖብኛል፣
የምትሉ ሩት ዛሬ ለእኔና ለእናንተ ትልቅ ኢንካሬጅመንት ናት። ምን ይሁን የምታልፉት? ምን አይነት ምድረ በዳ ውስጥ ነው ያላችሁት? ምን አይነት ከባድ ነገር ውስጥ እያለፋችሁ ነው? ዶንት ጊቭ አፕ። ጌታ በሰዓቱ ይመጣል። እግዚአብሔር የጉብኝት ጊዜ አለው። እግዚአብሔር ህዝቡን ጎበኘ ይላል። የእግዚአብሔር የጉብኝት ጊዜ ወደ ቤታችሁ ይመጣል። አሜን። ጌታ ይባረክ። እስኪ ለሄርሞንዬ ልስጣትና እሷ ደግሞ በልቧ ያለውን ከእሷ ጋር እንካፈል። ሌላ መጨምረው ካለ ከእሷ ከተናገረች በኋላ ጨምራለሁ። ቀጥ ሄርሞንዬ ተባረኪ። ሃሌሉያ። ጌታ ይባረክ። በእርግጥም ደግሞ እውነትም ነው። ከዚህ ምዕራፍ አንዱ የምንማረው ትልቁ ነገር ተስፋ የሚባለው ነገር፣ ተስፋ መቁረጥ እንደሌለብን መጽሐፍ በተለያየ አጋጣሚ እድል እንዳንሰጥ በተስፋ እንድንኖር የተጠራን ሰዎች ነን እና በዚህ መጽሐፍም ትልቁ ስዕል ያለው ተስፋ ባለመቁረጥ ውስጥ ፓሽኗን፣ ትጋቷን ማለት የሄደችበትን መንገድ ስታዩ በጣም ተስፋ እንዳንቆርጥ የሚያደርገን ዛሬ ላይ ለገጠመን ችግር መልስ የምትሰጠን ሴት ናት ብዬ አስባለሁ እና በእነሱ ሁለት መካከል በጣም ከሚገርመኝና ቅድም ፓስተር ነክተዋለች እያሰብኩት ነበር ጠዋት እና የኑሃሚ ካራክተር ውስጥ አንዱ ትልቁ የምታዩት ዛሬም ሰዎች የሚቸገሩበት እግዚአብሔርም ደግሞ እናናደርገው የሚፈልጉበት በተለይ መጽሐፋችንን ወደ ኋላ ሂደን ስንሄድ ብዙ ሰዎች በምድረ በዳ ተስፋ ተሰጥቷቸው ተስፋ ተነግሯቸው ግን ምድረ በዳ ላይ እንዲቀሩ ካደረጋቸው ነገሮች መካከል አንዱ በህይወት ውስጥ የሚገኝ ምሬት ነው። ኤፌሶን ላይ ሲናገር መራራነት፣ ንዴት፣ ቁጣ፣ ጩኸት፣ ስድብ በእናንተ ዘንድ ከቶ አይሁን ይለናል እና ናሆሚ ማለት በጣም ከምሬቷ የተነሳ ጩኸቷ እግዚአብሔር ላይ ነበር እና ትክክል ባልሆነ መንገድ ያለችበት የህይወት ሰርከምስታንስ ሊያስጮህ ሊያስቆጣ ምሬት ሊናገር ትችላለች። ግን በጣም የወጣና እግዚአብሔር ነው ያደረገኝ ማለት መጽሐፍ ቅዱስ ሲናገር እግዚአብሔር የመልካም ሁሉ ምንጭ ነው። በዚህ መጽሐፍ ላይ የምናየው እግዚአብሔር ሳይጠራ ማለት አቤት ሳይል ተጸልዮ ሳይመጣ ማለት ሳይታወቅ ግን የራሱን አጀንዳ መልኩን እየገለጠበት ያለበት ቦታ ላይ ነው። ግን ያ በሂውማኒቲ ካለባቸው መከራ የተነሳ ከገጠማቸው ኬዝ የተነሳ እግዚአብሔር እንዳለ እንኳን አላወቁትም፣ እግዚአብሔር እንደሰራ እንኳን አይታወቅም። ግን በምሬት ውስጥ የነበረች ሴት ናትና እግዚአብሔር በጣም ከሚጸየፈው ዛሬም ልንገባበት የማይገባ ነገር ከብዙ ነገር ሊያጎድለን የሚችል ነገር አንዱ መራራነት ነው። የገጠመን የመራራነት ህይወት ውስጣችን ላይ የተቀመጠው እግዚአብሔር እንኳን የተናገረን የተስፋ ቃልች ሴት እስራኤላዊ ናት። ግን ሞዓብ ምድር ላይ ባልተገባ ቦታ ላይ ባልተገባቸው ምድር ላይ ተቀምጣ ተስፋ ቆረጠች። የተስፋውን አምላክ ያዘች። ኪዳን ያለባት ህዝብ ኪዳን በሌሉት መካከል ህዝብ መካከል ስትኖር በጣም ውስጧ መራራነት ሞልቶ ነበርና ሩት እንግዲህ ከዚህ መራራ ህይወት ውስጥ ነው ፈልቅቃን ተስፋ ነው ያዘችው። በእውነት እግዚአብሔር እንደዚህ አድርገን የሆነ በጨለማ መካከል ውስጥ የሆነ ጭላንጭል ብርሃን ልንፈልግ ልንይዝ ልንታይበት እስከ ፍጻሜያችን የሚያጠር ከናሆሚ ውስጥ መልካም ነገር ሊገኝ አይችልም። ማለት የምትናገረው ብስጭት ነው፣ ንዴት ነው፣ ቁጣ ነው። ከሰው አልፋ ከደረሰባት ጊዜ እርሱ ነው ያስመረረኝ እግዚአብሔር ነው ለምንድን ነው የምትከተሉኝ እያለች ቁጣን በሞላበት ንግግር መካከል ውስጥ ግን በጣም ስቴብል ሆና መራራ ከሆነው ነገር መልካምን ነገር ፈልጋ ለማግኘት መራራውን ነገር ለበጎ ለመቀየር በጣም ረጅም ጉዞ የተጓዘች ማለት ትግስቷ ረጅም የሆነ በሚያስቆጣ መካከል ውስጥ በጣም የክርስቶስን ባህሪ ሩት ላይ እናየዋለን እና እያሰብኳቸው ነበር ጠዋት ላይ በእንደዚህ አይነት ሲቹዌሽን ውስጥ ስንሆን ምን ያህል ታጋሾች እንሆናለን፣ ምን ያህል የመጣውን ነገር ለመልካም ለመቀየር የተዘጋጀ ልብ የተሰራ ልብ ወይም ደግሞ ያንን አትሞስፌር ለመቀየር የኛን ችሎታን አንዳንድ ጊዜ
እግዚአብሔር በዛን ዘመን በዛ ቦታ ላይ በዛ ሲቹዌሽን ሲያስቀምጠን የኛ ችሎታ ይፈተሻል፣ የኛ አቅም ይፈተሻል። ማለት እግዚአብሔር ብቻ ወርዶን ቢሰራው ሳይሆን ምን ጠብቀው እኛ ምን እያደረግን ነው የሚለው ነገር መንፈስ ዓለም ዲማንድ የሚያደርገን ይመስለኛልና ሩት ባህሪዋ ካራክተሯ በጣም የሚገርመው ነገር ከናኦሚ ህይወት ውስጥ ምስጋናን የሚባለውን ማለት የመጨረሻ ዴስቲኒ ከተነጋገሩ በኋላ እሄዳለሁ ብለው ሲነሱ የተነሱበት መንገዳቸው በራሱ ቤቴልሔም ከመድረሳቸው በፊት ፊታቸው ላይ ያለ የኤዶም ምድረ በዳ ነው። ማለት ለጉዞ የማይመች እህልና የሌለው በሴት አቅም ሊወጡበት የማይቻለው በጣም ምድረ በዳ የሆነ ቦታ ላይ ለመጓዝ እንኳን አቅሙ ነበራትና ሁለተኛ ምዕራፍ ላይ እንሄዳለን ምን አይነት የትጋት ሰው እንደሆነች። ማለት ውስጧ የነበረው እንትን ከናኦሚ ህይወት ውስጥ መራራነትን መልካምነትን ከማድረግ ውጪ ለማድረግ ማለት ለመስራት የተዘጋጀ ልብ የነበራት ሴት ናትና የትኛውም ጨለማ ቢኖር ቅድም ፓስተር ይሄ እንዳለችው እግዚአብሔር ውጡ ብሏቸው ላይሆን ይችላል፣ ግን የእግዚአብሔር አጀንዳም በዛ ምድር ውስጥ ሊፈጸም ሊያደርግ ያለው ሐሳብ መለኮታዊም አጀንዳም የያዘ መጽሐፍ ነው ብዬ አስባለሁ። ምክንያቱም ይቺ ሴት አሕዛብ ነች። ማለት እግዚአብሔር ዓለምን ሁሉ በክርስቶስ ኢየሱስ ለመጠቅለል ያዘለበትን አጀንዳ ሳይመስል የተሰራበት መንፈሳዊ በሆነ ነገር ግን ተፈጥሯዊ በመገለጫ መንገድ የተገለጸች ሴት ናትና ሰማሃው የእግዚአብሔር አጀንዳና ፈቃድ አለበት ብዬ አምናለሁ። ምክንያቱም ታስታውሳላችሁ በረሃብ ዘመን ላይ እግዚአብሔር ተቀመጡ ያላቸው ሰዎች ነበሩ። የሚበላ የሚጠጣ በሌለበት መንገድ በዛ ተቀመጡ እኔ እሰጣችኋለሁ ብለው በደረቅ በረሃብ ምድር ላይ ግን አፍርተው ዘርተው ያጨዱ ለብዙ የተረፉ እነ ይስሐቅ ነበሩና በዚህ ምዕራፍ ላይ ግን በጣም ጥልቅ የሆነ የእግዚአብሔር አጀንዳ እኛን ለመጠቅለል የተዘጋጀ የህይወት ምዕራፍ ያለበት ነው። በዛ ውስጥ ደግሞ የሩት ባህሪና ካራክተር በጣም ትጋቷ የክርስቶስን አይነት ባህሪ የምታሳየን ሴት ናት። በጣም ትግስቷ በጣም ጥግ ድረስ ነበረ። ማለት በመራናና በጩኸት ናኦሚ እየገፋቻት ተይ አትከተይኝ እያለቻት መራራን ነገር እያወጣች ብዙ አልተጻፈም እንጂ የተማረረ ሰው ምሬት ያለበት ሰው ብዙ ነገር ሊናገር ይችላል። ግን ይቺ ሴት ያንን ሁሉ ተቋቁማ የሆነ የክርስቶስ አይነት ማይንድ ኑሯት ናኦሚን ተሸክማት አብረው ዘለቁ እስከ ቤቴል ድረስ ማለት ነውና በጣም ህይወታችን ላይ ዛሬ ልንፈልገው የሚገባ ፈልገንም ልናጣ የሚገባ ነገር አንዱ ከብዙ ነገር ሊያጎድለን የሚችል ይሄ ከመለኮት ማንነቱ ከእግዚአብሔር ከሚሰራው አጀንዳ ብቻ ሳይሆን እርስ በርስ ካለ ፌሎሺፕ ከጓደኝነት ከወዳጅነት መካከል ሊያርቀን የሚችል ውስጣችን የተቀመጠ መራራነት ከኛ አይደለም። ማለት የሰው ባህሪ አይደለም። መራራነትን የሚያስቀምጥ የሆነ አንድ ክፉ አለ። ከዛ ተነቅለን እንወጣ እንደሚገባ ከናኦሚ ህይወት ውስጥ የምንማረው አንድ ናት ይህንን ነገር ነውና እግዚአብሔር በእውነት በጣም ሊረዳን ልንጸልይበት ልናስብበት በዚህ ኬዝ ውስጥ ከገባን የሆነ ጥቂት ነገር ምሬትን ካመጣብን ብዙ ነገር ያስጥለናል፣ ብዙ ነገር ያጎድልብናል። ከምሬቷ የተነሳ ምናልባት ሩት በሞዓብ ብትቀር ኑሮ ምን ይሆናል ብላችሁ ኢሜጁ የምታስቡ የእግዚአብሔርን አጀንዳ እያበላሸች ነው ያለችው ናኦሚ። እግዚአብሔር የቀጠረውን ያዘጋጀውን በኢዮቤድ የሚሆነውን ትልቁን አጀንዳ ናኦሚ እየገፋች ነው ያለችውና ውስጣችን የተቀመጠ ምሬት ከመለኮት አጀንዳ ከታቀደልን ትልቅ ከሆነ ከተስፋ ነገር ሊያጎድለን ይችላልና መራራነት በጣም ክፉ ስር ነው። ከፊታችን የተዘጋጀውን በረከት እንዳናገኝ ሊያጎድለን የሚችል ነው። ከሩት ጥንካሬ የተነሳ ነው። ከሩት ፓሽን የተነሳ ነው። ከሩት ትጋት የተነሳ ነው የናኦሚ መራራነት የተቀየረውና ዛሬም በእንደዚህ አይነት ሰዎች መካከል ስንኖር የሩትን አይነት አቅም ማለት
መራራን፣ ስድብን፣ ቁጣን፣ ምሬትን እያያችሁ ተሸክማችሁ ለመቀጠል የደስቲኒን ፍጻሜን መስሪያ መንገድ ይሆነናልና ከዚህ መካከል አንዱ ተስፋን የሚያስቆርጥ ምሬት እንደሆነ መራራ ሰዎች እንዳንሆን ሊያስመርሩን የሚችሉ ሊነኩን ሊዳስሱን ቤታችን ያሉ የተቀመጡ ያየናቸው የነካናቸው በጣም ከባድ ናቸው የምንላቸው ሲዝኖች ሊሆን ይችላል። ማለት ናኦሚን ጃጅ ልናደርጋት አልችልም። ባሏን ያጣች፣ በርዛት ውስጥ የነበረች፣ ልጆቿን ያጣች በጣም ከባድ ነው። የምትወዱት ሰው ሲለያችሁ ቀላል ማለት አይቻልም። ግን በዛ ውስጥ ደግሞ እግዚአብሔርን ተስፋ ማድረግ በነገር ሁሉ አመስግኑ ይላል መጽሐፍ። ማለት አይቻልም፣ ማመስገን አይቻልም። እንዳናመሰግን የሚያደርገን ብዙ ኬዞች ብዙ ሁኔታዎች አሉ። መጽሐፍ ግን ዲማንድ ያደርገናል በነገር ሁሉ አመስግኑ። ማለት ነገሩን ሁሉ ለበጎ እንዲደረግ እናውቃለን እያለን ልናመሰግን እንደሚገባ ከነዋይ ምዕት ውስጥ የምንማርበትን አንደኛው የህይወት ክፍል ነው ብዬ አስባለሁ ፓስተርና መራራ አትሁኑ። መራራነትን ከህይወታችን እንዲነቀል በትጋት የሩት አይነት ካራክተር ውስጣችን ሊገባ ያስፈልጋል። መራራነትን ለማውጣት አንድ በጣም ትልቅ ነገር የሚያስፈልገው ሩት ላይ የምናየው ታጋሽ ነበረች። በጣም ትዕግስት ውስጧ ነበር። ማለት ቁጣን በቁጣ ከመለሳችሁት የሚፈጠረው ፍራክሽን አለ። ግን የናኦሚን ነገር ያስቀረችው በጣም ትዕግስት ስለነበራት ነውና ጌታ ይርዳን። ይሄ በጣም የህይወታችን አንዱ ክፍል መሬት ወርዶ በብዙ አቅጣጫ ሊያገናኘን ሊያነካከን የሚችል ነገር ስለሆነ ማለት ነው። በአዲስ ኪዳንም ኢየሱስ ክርስቶስን ስታዩት የመስቀሉን ጉዞ በምታዩበት መንገድ በጣም ምሬት የነበረበት፣ ቁጣ የነበረበት፣ ተስፋ የሚያስቆርጥ መንገድ ነበረ። ማለት እነዛ የሄደባቸው እስኪሰቀል ድረስ የሄደባቸው መንገዶች አድካሚ ነበሩ፣ የሚያዝሉ ነበሩ። ማለት ሞት አንድ ጊዜ ቀላል ነው፣ ግን ከሞት በፊት የሚመጡ ሞትን የሚያከብዱ የሞትን ድምፅ የሚያመጡ ብዙ ነገሮች ፍራክሽኑ በህይወቱ ውስጥ ሲያልፍ በጣም እስከ መከራ ድረስ እስከ መስቀል ድረስ ምን ብሎ ታግሶ ይላልና የሄደበት መንገድ ትዕግስት ነበረው። እየተደበደበ ትዕግስት ነበረው። እየሰደቡት ትዕግስት ነበረው። እየተቆጡት ትዕግስት ነበረው። ውስጡ የነበረው ያ የመታገስ አቅም መጨረሻ ላይ እኛን ለክብር አበቃ። ይቺ ሴት ሩት የተባለች ሴት በጣም ታጋሽነቷ የበዛ ስለሆነ ውስጧ ውስጥ ትዕግስት ስላለ ናኦሚን ተሸክማ በሄደችበት መንገድ ኢዮቤድን ለማምጣት ምክንያት ሆነች። እና ዛሬ ከኛ የሚጠበቀው እንዲህ የምንሄድባቸው መንገዶች ትዕግስትን የሚጠይቁ ናቸው። ትዕግስት ደግሞ በጣም ይፈትናል። ማለት በጣም ፈታኝ ነገር ቢኖር አንዱ ትዕግስት ነው። ትዕግስትን ሊያሳጣችሁ የሚችል ነገር ለዚህ ነው አምላክ ከሆንክ እያሉት አምላክ እኮ ማድረግ ይችል ነበር፣ ግን አላደረገውም። ታጋሽ ነበር። እና የዕብራውያን ጸሐፊ በጣም ሲያከብድልን በቃ ታግሶ እስከ መስቀል ድረስ ይላል። ስለዚህ ከሩት ህይወት ውስጥ የምናየው መራራነትን ልታወጣበት የቻለችው መንገድ ትዕግስት የሚባለው ነው። ይሄ የመንፈስ የሆነውን ፍሬ ውስጧ ነበርና ዛሬም ልናይ መራራነት በሆነ ጊዜ መንገድ ውስጣችን የገጠመ እንደ ናኦሚ ህይወት ውስጥ የውስጣችን የሚገባ ነገር ሊኖር ይችላል። ወደፊትም ሊመጣ ይችላል። ማለት we don't know ምን እንደምንሆን ነገር፣ ግን በዛ መንገድ ውስጥ ስናልፍ ታጋሾች ልንሆን፣ መራራነትን ከውስጥ ልንነቀል፣ እግዚአብሔር ካዘጋጀልን ብለሲንግ ጋር ለመጋጠም የግድ መታገስን እንደሚያስፈልግ ከዚህ መጽሐፍ ውስጥ እናያለንና ከናኦሚ መራራነት የሩት ትዕግስት በልጦ በቤተል መንገድ ውስጥ እንዲገኙ ምድረ በዳውን እንዲያልፉ ሆኗልና መራራነትን አስወግደን በትዕግስት ውስጥ ሆነን እንድናልፍ ጌታ ዛሬ ይፈልጋል እላለሁ። ፓስተር ተባረክ። አሜን አሜን። ጌታ መልካም አምላክ ነው። እግዚአብሔር ይችላል። አሜን። ለእግዚአብሔር የሚሳነው ነገር የለምና በተለይ ጽናት ውስጥ ከዚህ ሴት ትልቁ የምንማረው ጽናት አይደል እና ፐርሲስተንስ ቆይታ። ሄርሚዬ እንደውም ኢየሱስን ካራክተር ስትል ነበር። እውነት ነው።
ብዙ ጊዜ በህይወታችን ፕሮሰስ አለ አይደል? እና ብዙ ጊዜ አሁን የለበስነው ልብስ ብታዩት በፕሮሰስ ያለፈ ነው እንጂ ሮ ማቴሪያሉን ብትመለከቱት ማንም ሰው አይለብሰው፣ ማንም ሰው ኢምፕረስ አያደርጉም፣ ገንዘብ አታወጡበትም እና ሄዳችሁ አትገዙትም። እንደዛው ሁሉ በህይወታችን ላይ እነዛ ፔንፉል ያልናቸው እነዛ ከባድ ቀኖች ያልናቸው ማንነታችንን ይሰራሉ። ስለዚህ በህይወት ክብር ውስጥ መግባት ካስፈለገ ኦልዌይስ ቻሌንጅ አለ። ዶንት ጊቭ አፕ ያልኳችሁ ኢየሱስ ክርስቶስ ወደ መስቀል ሲሄድ ይሄን ሁሉ የዓለም ህዝብ ለማዳን የሄደበት መንገድ ፔንፉል ነበረ። ከባድ መንገድ ነው። ቢቻለ ይሄ ጽዋ ከኔ ይለፍ አለ አይደል? ቢቻለ ይሄ ጽዋ ከኔ ይለፍ አለ። ከባድ ስለሆነ ነው። ከባድ ጊዜ ነው የሚያልፈው እና ይሄን ሁሉ ህዝብ ስላየ እግዚአብሔር ግን አልፈቀደለትም። ሁሉ አይፈቀድልንም። ለዛ ነው ያልኳችሁ ዶንት ጊቭ አፕ ያልኳችሁ። ከመሬት ዝም ብሎ ሳይሆን እንዲህ ፔንፉል የሆነ ነገር እግዚአብሔር ትውልድን ይጠቅም ዘንድ ግድ ይለዋል። በቃ አንዳንዱ መንገድ ግድ ነው። በቃ አንዳንዱ መንገድ እንድንሄድበት እንድናልፍበት እግዚአብሔር ግድ ይለናል። በዛ ውስጥ ግን ልክ የያዕቆብ መልእክት እንደሚናገረው ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ማን ነው እንደዚህ አይነት ፈተና ሲደርስበት ደስ የሚለው ልትሉ ትችላላችሁ። የስ ግን እግዚአብሔር በእናንተ ውስጥ የሚፈጽመው አለ እያለ ያስተምረናል። ሙሉዋን ትሆናላችሁ፣ ብቁዎች ትሆናላችሁ። ለዛ ነው። ስለዚህ ምድረ በዳ ስትወጡ እንደውም ወደ ምድረ በዳ የሚወስደው እሱ ነው። መጽሐፉ እንደዛ ነው። አባብላታለሁ ወደ ምድረ በዳ ወስዳታለሁ ይላል። የሚወስደውም እሱ ነው። ባይደዌ እዛ ጋር ጆሯችን ይከፈታል። እያለፍን ያለን ከዚህም በኋላ ብናልፍ የሚጠቅም ነገር ስንቅ ነው ይሄ ትምህርት። እቺ ሴት በጣም ብዙ ነገር ነው የምታስተምረን። ስለዚህ ዛሬ ላይ ይሆናል ይሳካል ብለናችሁ ብትሄዱ የሆነ ቻሌንጅ ሲገጥማችሁ እንዴት ታልፉታላችሁ? ስለዚህ ለኢየሱስ አላው ካደረገ እኔ ጋር መጥቶ እግዚአብሔር ሀሳቡን አይቀይርም። በዮሴፍ ላይ ጨክኖበት በወንድሞቹ አስገፍቶ ያን ሁሉ ፕሮሰስ ሄዶ አልፎ እዛ ጋር ለክብር ከበቃ እኔና እናንተ ጋር መጥቶ ኦልዌይስ ህይወታችን ፕሮሰስ አለው። ይሄን መቀበል አለብን። ፕሮሰስ አለው። እዚህ ጋር ሞአብ ላይ ሆና ስትሄጅ እኮ ቻሌንጅ አለ ስትላት ቻሌንጁን ልትቀበል ሬዲ ናት። የሚገርማችሁ ምዕራፍ 2 ላይ ኔክስት ዊክ ስንመለከተው በደንብ በጥልቀት እንመለከታለን። ሺ ኢዝ ሬዲ። ሳይለንሷ መልእክት ነው አላልኳችሁም? ኢትስ ላይክ እንደ ሆሊ ስፒሪት ነው። ሆሊ ስፒሪት ሰፖርት ያደርገናል። ሳይለንት ነው፣ ጋይድ ያደርገናል፣ ይመራናል፣ ከኛ ጋር ይጓደዳል። ምድረ በዳ ላይ አይጥለንም። ከኛ ጋር አብሮ ኮኦፕሬት አድርጎ ይሰራል። በሚኒት ግን ከሱ ስንለይ ነው ፕሪቨንት የሚሆነው፣ አልፎም አይሰራም። ስለዚህ ከመንፈስ ቅዱስ ምሪት እየጠየቅን እነዚህን ከባድ ዘመኖች እናልፋለን። እሷ እኮ አምላክሽ ብላ ስለያዘች ቻሌንጅ የለም አላለቻትም። ሊገጥማት የሚችለውን ቻሌንጅ ኤክስፕሌን አድርጋላታለች። ባል ሊኖራት እንደማይችል፣ ልጅ ሊኖራት እንደማይችል፣ ያ ህዝብ ሊቀበላት እንደማይችል ተስፋን የሰነቀች ድንቅ ሴት ናት። በውስጧ ያዘለችው ነገር አለ። እግዚአብሔር የመለኮት ሀሳብ በውስጧ ስለሚጮህ ኔቨር አለች ሞአብ ኢዝ ኖት ማይ ዴስቲኒ። ዛሬ ኢትስ ኖት ማይ ዴስቲኒ በሉ። ካላችሁበት ነገር ሼኪት። የመለኮት ጣልቃ ገብነት በህይወታችሁ ይግባ። ምንድነው እንደ ሞአብ አስሮ የያዛችሁ? ዛሬ ይልቀቃችሁ በጌታ በኢየሱስ ስም። በህይወታችሁ ላይ ያለ፣ በአገልግሎታችሁ ላይ ያለ፣ በቤታችሁ ላይ፣ በትምህርታችሁ፣ በቢዝነሳችሁ፣ በስራችሁ ላይ ያለ እንደ ሞአብ እስተግማ ሆኖ ዲስ ኢዝ ዩር ዴስቲኒ ብሎ አስሮ ሊይዝ ያለ በኢየሱስ ስም አልሽ አረገዋለሁ። ኢን ደ ማይቲ ኔም ኦፍ ጂሰስ ከትውልድ ላይ አንልሽ አረጓለሁ። ከህይወታችሁ ላይ፣ ከዘመናችሁ ላይ፣ ከአገልግሎታችሁ ላይ፣ ከቤታችሁ ላይ፣ ከቢዝነሳችሁ ላይ፣ ከትምህርታችሁ ላይ፣ ከስራችሁ ላይ፣ ከቤታችሁ ላይ አልሽ ይሁን። ኢን ዘ ማይቲ ኔም ኦፍ ጂሰስ አልሽ። አንዳንዴ ሰይጣን እንደዛ ባይንድ ሊያደርግ ይመጣል። ኢት ኢዝ ኤ ስፒሪት፣ ኢት ኢዝ ኖት ዩር ዴስቲኒ። የማልፍበት በእውነቴን ነው። እግዚአብሔርን አያብራራው። ኢየሱስ ያድናል፣ አያብራራውም። አንቺ የምታልፊበት፣ አንተ የምታልፍበት፣ እኔ ማልፍበት እግዚአብሔርን አያብራራውም። ኢየሱስ ያድናል። የሌለውን እንዳለ አድርጎ የሚጠራ እቺ ሴት የለም ስትላት ኢትስ ኦልራይት አለቻት። በቃ እግዚአብሔር እንደዚህ ነው።
የለም ስትሉ እሱ ማኖር ይችላል። በቃ አብርሃምን እኮ የተስፋ ሰዎች አይደለን ዓላማ አለን ብለን የለ የዓላማ ሰው በጭንቅ ነው የሚያልፈው። የሚገርማችሁ ለምን ሰማይ በእናንተ ላይ ሰንቆ የላከው የእግዚአብሔር የመለኮት ሐሳብ በእኔና በእናንተ ውስጥ አለ። ያንን ሐሳብ ዲስኳሊፋይ ማድረግ ይፈልጋል ሰይጣን። ያዳስ ደሜን ፐርፐዙ እሱ ነው። ሰማይ በእናንተ ውስጥ የሚገርመው አብርሃምን እኮ ከዘመዶች ከአባት ቤት ተለይተ ውጣ ካሉ በኋላ ከፊት ለፊት ረሃብ እንዳለ ያውቃል እንዴ? አያውቅም። ለ5 ዓመት ቤቱ በፍርሃትና በስጋት ወደማይፈልግ ወደ አጋር እንደሚገባ ያውቃል? አያውቅም። ፋይናሊስ ዓላማው እግዚአብሔር ነው። በአንቺ ውስጥ ያለው የእግዚአብሔር ዓላማ ነው። በእኔ ውስጥ በእያንዳንዳችን ውስጥ ያለው የእግዚአብሔር ዓላማ ነው። ተፈጻሚነቱ አይቀርም። ዛሬ በዚህ ውስጥ ስላለፍሽ አለቀልሽ የሚልሽ ካለ ኖ ኖ ኖ ኖ፣ እግዚአብሔር የተናገረው ፍጻሜ ላይ ይደርሳል። አብርሃም ቻሌንጅ ነበረው፣ ፍርሃት ነበረው። የቤቴ ሰው ኤሌዘር ይወርሰኛል የሚል ታላቅ ፍርሃት ውስጡ ገብቶ ነበረ። ሚስቱ አሳስታው ግባ ብላች፣ ሚስቱን ተነጥቆ ነበረ። ብዙ ነገር በላይፉ ደርሷል። የእግዚአብሔርን ዓላማ ነው ያዘው። የእግዚአብሔርን ዓላማ ስለያሽ ነው ሰማይ ባንቺ ውስጥ የሰነቀው አለ። በጌታ በኢየሱስ ስም ፍጻሜነት ያገኛል። አይቆምም። ዮሴፍን ስትመለከቱ ወንድሞቹ ሲመጣ ዮሴፍ መጣላሉ፣ ባለ ራእዩ መጣላሉት። ዳር አጌንስት ቱ ዘ ቪዥን ኖት ከንቱ መጣ ባለ ህልመኛው ያሉት ከህልሙ ጋር ነው። ዮሴፍ መጣላሉ ህልሙን ወደማናይበት እሷን ወደማናይበት ብሎ ጠላት ሲገፈትራችሁ ወደ ዴስቲኒያችሁ ኢየሱስ ያድናል። ወደ ፍጻሜያችሁ ባይመስልም አሁን ሄድበት አይመስልም ትል የዮሴፍ መንገድ አይመስልም ነበር። የአብርሃም መንገድ አይመስልም ነበር። የይስሐቅ መንገድ አይመስልም ነበር። ያዕቆብን መንገድ አይመስልም ነበር። የተስፋ ቃል ግን እግዚአብሔር ተናግሯል። እኔ የምጠራው አለ የአብርሃም የይስሐቅ ያዕቆብ አምላክ ነኝ አለ። ሃሌሉያ። ያዕቆብም እዛ የቦቅን ወንዝ ሳይሻገር እዛ ጋር ኢንካውንተር አደረገው። ያን ሁሉ ውጣ ውረድ፣ ያን ሁሉ ባርነት አሳለፈው ስሙ ይጠራ ዘንድ የዘላለም ሐሳቡ የዘላለም እቅዱ በአንቺ ሕይወት መፈጸሙ አይቀርም። የምታልፊበት እግዚአብሔር እንዲፋይን አያደርጉም። የምታልፉበት ጌታዬ እንዲፋይን አያደርጉም። ቢ ከሬጂየስ አለው ለኢያሱ መጥቶ አይ ዊል ቢ ዊዝ ዩ ሲለው ከፊት ለፊቱ እነዚያ 31 ነገስታቶች አሉ። በቃ እግዚአብሔር አደርጋለሁ ሲል የሆነ መንገዱን የሆነ ሬድ ካርፔት ተነጥፎልን ለመሄድ አታስቡ። በዚህ ቻሌንጅ ውስጥ በዚህ ከባድ ጊዜ ውስጥ ጎድ ኢዝ ዊዝ ዩ። እግዚአብሔር ከኛ ጋር ነው። እግዚአብሔር ከአንቺ ከእያንዳንዳችን ጋር ነው። ስለዚህ ልባችሁን አጨንቁ። ዶንት ጊቭ አፕ። ተስፋ እንዳትቆርጡ። ምንም የሰማችሁት ነገር ቢኖር ታንጀብል የሆነ እግዚአብሔር እንዲፋይን አያደርገውም። እሱ አያብራራውም በፍጹም የምታልፊበትና ልባችሁን በዚህ ቃል ደግቦ ዛሬ በዚህ ጠዋት ጌታ ይባረክ። አሜን። ይሄ ነው በልቤ ላይ ያለው። ሄርሚ የምትጨምረው ካለ ጨምራ ጸልየን እንጨርሳለን። ማጠቃለያ የምትጨምረው ካለ። ዋው ጌታ ይባረክ። ፓስተር ምንም መጨመር የለም፣ ግን በቃ እግዚአብሔር በዚህ መንገድ ህይወታችንን እንዲያቀና፣ ምክንያቱም አማራጭ በሌለን ምርጫ ውስጥ እግዚአብሔር በተስፋ እንድንኖር እግዚአብሔር ያዘናል። ማለት እድል የለንም ላለ ተስፋ ላለማድረግ ማለት ነው። የእግዚአብሔር አጀንዳውና ዋናው ፍጻሜው በተስፋ እንድንኖር። በተስፋ የሚኖሩ ሰዎች ደግሞ ፍጻሜ አላቸው ማለት መንገድ ላይ አይቀሩም። ተስፋ ሰጪውን ካመንነው በእርግጥ በጨለማ ሲዘንም ቢሆን ቦታችን ላይ መድረሳችን አይቀርም። ከኛ የሚጠበቀው ነገር ተስፋ ማድረጋችን፣ ተስፋን አለመጣላችን፣ በተስፋ መኖራችን ማለት በምንም መንገድ ውስጥ ብናልፍ እኛ እኮ አይመስለንም እንጂ አሁን በጨለማ ዘመን ውስጥ ነው ያለነው። በዳርክነት ዘመን ውስጥ ነው ያለነው። በሚያስፈራ ነገር ነው። ጊዜ ከሰጠነው እድል ከሰጠነው ለነገሮች ጆሮን ጭው የሚያደርግ ልብን የሚያዝል ብዙ ነገር ልንሰማ ልናይ እንችላለን። ግን በዚህ መካከል ውስጥ ግን እግዚአብሔር አለ። የኔ ዴስቲኒ አለ። በየትኛው መንገድ ውስጥ ብንሆን ግን እናልፋለን። ቦታዬ ላይ ያለኝ ቦታ አደርሳለሁ ለማለት
የኛን አክቲቪቲ እግዚአብሔር ይፈልጋልና በዚህ ያላችሁ ወገኖቻችን ዛሬ በዚህ ቃል ውስጥ የሚያስተምረን ትልቁ ነገር ተስፋን በልባችን እንሰንቅ። ለተስፋችን ደግሞ ትዕግስት ያስፈልገናል። ማለት እግዚአብሔር በፕሮሰስ ነው የሚሰራው። ቅድም ስታነሳው ነበርና አንዳንድ ነገሮቻችን ሳይታወቅ በምናልፍበት ተጨምቀን በምንሰራበት የህይወት መንገድ ሚራክል ሆነን ራሳችንን እንገለጣለን። እግዚአብሔር እንደዚህ አይነት አሰራር አለ። ኢንስታንትሊ የሚሰራው ነገር ሊኖር ይችላል። በፕሮሰስ ውስጥ ደግሞ እግዚአብሔር አልፎ ሚራክልን ሊያቀብለን ይችላልና እንዲህ አይነትን ነገር የምናገኘው የምንጋጠመው የሩትን አይነት ባህሪ የሩትን አይነት ካራክተር ውስጣችን ሲገኝ በዚህ ካነበብነው ከተማርነው ቃል አንፃር ውስጣችን የገባው ነገር ለፍጻሜያችን ዴስቲኒን የምናበጅ ሰዎች እንሆናለን። ለዴስቲኒያችን ተሟጋች እንሆናለን። ለመልካም ማለት አታገቢም እየተባለች አገባለሁ የሚል ውስጡ አፓሽናል ማለት እስራኤል ላንቺ አይሆንም እየተባለች እስራኤል የሚባል ነገር ውስጡ አፓሽናል ማለት እየተገፋች ስቲል ኢንሲስት ያደረገች ቦታው ላይ የደረሰች ሰው ናትና በእውነት በጣም የምትደንቅ ሴት ናትና እንደ ሩት አርገኝ ብላችሁ ልትጸልዩ የሚገባበት ሲዝን አለ ብዬ አስባለሁ። ምክንያቱም ዴስቲኒን ሁልጊዜ እግዚአብሔር ይሰጣል። ከዴስቲኒ መካከል ደግሞ ዋና ተዋናኞች እኛ ነን። እግዚአብሔር ዴስቲኒያችንን ቢሰራም ግን ለዴስቲኒያችን ደግሞ ፍጻሜን ማድረግ ያለብን አብረን የምንሰራው ነገር ስላለ እንበርታ ነው የምለው። ፓስተር ሌላ መጨምረው ነገር የለም። ጸልየን እንጨርሳለን። አይሰማም ፓስተር? አሜን ሃሌሉያ። እሰይ ጌታ ይባረክ። ጌታን እንባርካለን። እግዚአብሔር ይባረክ። አሜን። በፍጹም ተስፋን ያዙ። እግዚአብሔርን ተስፋ አድርጉ። ተስፋ አትቁረጡ። እግዚአብሔር ላይ ልባችሁን ጣሉ። እስኪ እንጸልይና እንጨርሳለን። ታንክ ዩ ጂሰስ ፎር ዚስ ዴይ። እናመሰግናለን መንፈስ ቅዱስ። ዛሬ ትውልድ ልቡ ይጀግን። መንፈስ ቅዱስ በጌታ በኢየሱስ ስም እንጸልያለን። ሃሌሉያ ጂሰስ። በጌታ በኢየሱስ ስም እጅ ጣልቃ እንዲገባ የእግዚአብሔር ልጅ ኢየሱስ እንጸልያለን። ጣልቃ ግባ ዛሬ ተስፋ በቆረጡት ላይ ዛሬ እግዚአብሔር መቆም የተሳናቸው እግዚአብሔር የዘላለም አምላክ የተፍገመገሙ እግዚአብሔር የዘላለም አምላክ እጅ እንዲያነሳቸው እጅ እንዲደግፋቸው እጅ እንዲያቆማቸው እጅ እንዲያሻግራቸው እኔ ከናንተ ጋር ነኝ ስላልካቸው እግዚአብሔር የዘላለም አምላክ የተስፋን ቃል የሰጠው የታመነ ነው ይላል። ይሄን የተስፋን ቃል ስለሰጠን እንድንጽናናበት እንድንበረታበት እንድንሻገርበት እንድንቆምበት እግዚአብሔር የዘላለም አምላክ በጌታ በኢየሱስ በተለያየ ነውጥ ውስጥ በተለያየ ተስፋ መቁረጥ ውስጥ በተለያየ ድምጽ ከሚሰሙት ከሚያልፉበት የተነሳ ጠላት ልባቸውን ያራደው እግዚአብሔር የዘላለም አምላክ ሞዓብ መጨረሻሽ ነው እያለ ብዙዎችን ተስፋ ያስቆረጠ የጨለማ ስራ አሁን እንዲፈርስ እንጸልያለን። እጅ ጣልቃ ይግባ እግዚአብሔር መንፈስ ቅዱስ። ሩትን የረዳ እኔና ወገኖቼን በዚህ የታደሙትን ከዚህም በኋላ የሚገቡትን ቅዱሳንን መንፈስ እንዲደግፍ እንዲያቆማቸው እንዲያሻግራቸው እግዚአብሔር የዘላለም አምላክ እኔ በጌታ በኢየሱስ ስም ጸልያለሁ። አንተ ምድረ በዳ ላይ አውጥተህ አንተ በሌሊት እግዚአብሔር የዘላለም አምላክ የእሳት አምድ ትሆናለህ፣ በቀን ደግሞ የደመና አምድ ትሆናለህ። ለሕዝብ ምግብን ትሰጣለህ። ያስቸግራቸውን ነገር ሁሉ ከፊት ለፊታቸው እንዳይሻልና እንደ ጨካኝ እየቀደምክ እግዚአብሔር የዘላለም አምላክ ሆይ አብሮነትን እያሳየ እንዳለ ያንን እንዳነበብን ዛሬም በትውልዴ ዛሬም በዘመናችን ዛሬም በታደሙት ላይ ጌታ መንፈስ ቅዱስ ያ ድንቅ የሆነው እጅ ታንጀብል የሆነው ሚራክለስ የሆነችው እግዚአብሔር መንፈስ ቅዱስ እጅ ጣልቃ እንድትገባ እጅ እንድትረዳቸው እጅ ጣልቃ እንድትገባ እግዚአብሔር የዘላለም አምላክ እንጸልያለን። ጣልቃ ግባ
በነገራቸው ጣልቃ ግባ። ተስፋ ባስቆረጣቸው ነገር ጣልቃ ግባ። አቅቶኛል ባሉት ነገር ጣልቃ ግባ። ከዚህ በኋላ እንዴት ነው መሆነው ባሉት ነገር እግዚአብሔር የዘላለም አምላክ ጣልቃ ግባ። እናመሰግናለን። ዛሬ ጌታ ሆይ የትኛውም ሰው ተስፋ መቁረጥ ውስጥ ያለ ከዚህ ተስፋ መቁረጥ እንዲወጣ ተስፋ የሆንከውን አንተን እንዲያስብ እኔ ጸልያለሁ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ይላል። ኃይል ይታደስ፣ የጸሎት ህይወት ይታደስ፣ የቃል ህይወት ይታደስ፣ መሰዊያ ይታደስ። እግዚአብሔር መንፈስ ቅዱስ ያንዳንዳችንን እርዳን። እናመሰግናለን። ክብር ሁሉ ለአንተ ይሁን። ተርፎ ያለውን ጊዜ ባርክልን። በዚህ ስላገለገሉን ባሪያዎች ስም ይባረክ። ስለ ኤርሙዬ ጌታን ኢየሱስ እጅግ አድርጌ ባርካለሁ። ባርካት፣ ጸጋን አብዛላት፣ ኃይሏን አድሰው። እግዚአብሔር የዘላለም አምላክ ከዚህ የበለጠ ተገለጥላት፣ ከዚህ የበለጠ ኃይሏን አድስ። በነገር ሁሉ ለቤት ስትዘጋ አንተ ቤቷን፣ አንተ ጓዳዋን እግዚአብሔር የዘላለም አምላክ የሷ የሆነውን ነገር ሁሉ እንድትሰራ እኔ በናዝሬቱ ጌታ በኢየሱስ ስም ጸለይኩኝ። እጅግ አድርጌ አመሰግንሃለሁ። በዚህ ስለታደሙት እባርካለሁ። ክብር ሁሉ ለአንተ ይሁን። በኢየሱስ ስም ጸለይ። አሜን። ሃሌሉያ። እግዚአብሔር አምላካችን የተባረከ ይሁን። ቅዱሳን ጌታ ኢየሱስ አብስቶ ይባርካችሁ። ተባረኩ። ዛሬ ስለነበረን ጊዜ ጌታን እጅግ አድርገን እንባርካለን። ኤርሚዬ ተባረክ የኔ እናት። ጌታ ኢየሱስ ይባርክ፣ ጸጋውን ያብዛልሽ። እንወዳችኋለን።